ሰላም እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ በአዲስ ቪዲዮ መጥቻለሁኝ። ያ መዳሜ ደውላ የሆነ ስራ አዛኛለችና የሆነ በጣም ልጆቹ የሚወዱት ኩኪስ አለ። እንዳጋጣሚ ሆኖ ያንን ኩኪስ መስራት የምንችለው እኔና መዳሜ ብቻ ነን። ሌሎቹ አይችሉትም። እንዴት እንደሆነ አላውቅም። በጣም ቀላል ነው ግን አይሆንላቸውም ይላሉ። እኔ እንጃ እንዴት እንደሆነ ግን እና ልጆቹ በጣም ስለሚወዱት ሰርች እጠብቃቸዋለሁ ማለት ነው። ያለውን ነገር ተከታተሉ። እኔ በእጄ ነው መስራት የሚመቸኝ። ፉፍ ምናምን አላረግም። እጄ ታጥቤ በእጄ ነው የምሰራው። የማዋህደው በማንኪያ ነው ወይ እሺ ወደ ተመልካቾቻችን አሁን ኩኪሱን ለመስራት የሚያስፈልገን ዱቄት፣ ዘይት፣ ቤኪንግ ፓውደር፣ የተፈጨ የእንሱን በአማርኛ ምን እንደሚባል አላውቅም፣ እና ደግሞ ድብዝ ማለት የወይን ፍሬ ተጨምቆ እኛ ማርማራታ እንደምንለው ማለት ነው። አሰራሩ ቢለያይም ግን ይሄ የወይን ፍሬ ነው። ድብዝ ይባላል፣ ድብዝ አናብ ይባላል። እና እነዚህ ናቸው የሚያስፈልጉን። በመጀመሪያ ዱቄቴን እዚህ ውስጥ እጨምራለሁ። ዛሬ ዩቲዩብ ላይ እንግዲህ ለመጀመሪያ ጊዜ ነው የምግብ ቪዲዮ የምሰራው። ያው ፕራንክ ምናምን ብቻ ሳይሆን ሙያም እንዳለኝ በዚህ አጋጣሚ ለማሳወቅ ያክል ነው ትላለህ። ኦኬ፣ በመጀመሪያ የሚያስፈልገን 3 ኩባያ ዱቄት ነው። ዱቄቱ በጣም ሳይሞላ እንደዚህ እያስተካከል ትንሽ የእንሱን አረግበታለሁ። በጣም ቤኪንግ ፓውደር 1 ማንኪያ፣ ዘይት ያስፈልገናል። በነገራችን ላይ ከኢትዮጵያ ከመጣው ሳምንት ሊሆነኝ ነውና ብቻዬን ነኝ እስካሁን ቤት ውስጥ። መዳሜ የለችም። ልጆቿ ደግሞ ኩኪስ የምሰራላቸው ነገ ነው የሚመጡት እና በጣም ከባድ ነው ያለ መዳሜ ቤት ውስጥ መኖር። እግዚአብሔርን እኔ በጣም ነው የከበደኝ። መዳሜ በጣም የምትናፍቅ ሴት ናትና በጣም ናፍቃኛል። ፈጣሪ በሰላም ያምጣት። ምግብ ራሱ ለካ ሰርተን የምንበላው ሰው ሲኖር ነው ኃላፊነት የሚሰማን። ሰው እንዴት ለራሱ ምግብ ለመስራት ይሰንፋል? አንድ ደህና ምግብ ሰርቼ አልበላም ከኢትዮጵያ ከመጣሁ። ከኢትዮጵያ ደግሞ ምግብ ይዤ አልመጣሁም። እዛ በጣም ስለበላው ነው መሰለኝ አስጠላኝ። የምግብ ፍላጎት ይጠፋ። ለታናሽ እህቴ ብቻ ነው ምግብ ይዤ የመጣሁት። እኔ ጋር ምንም አላመጣሁም። አሁን ግን የቆጨኝ ምን እንዳለብኝ እሷን መቀልባት ትንሽ ለራሴ ማስቀረት ነበረብኝ። ያው እህቴ ታይዋለች ይሄ ቪዲዮ አውቄንሽ እህቴ ቦሽ እንኳን ሰጠሽ እንኳንም በላሽ አውቄ ነው። ወደ ተመልካቾቻችን አዋህጄ ጨርሻለሁ። አሁን ኦኬ፣ ያው እጄን ታጥቤያለሁ ቅድም እንዳያችሁት። ከዛ እንደዚህ እየወሰድኩ ይሄን የሚያካክል እየወሰድኩኝ ስንት ነው የሚመሰጡት? እነዚህን ቅርጽ ታስይዙትና መደርደር ነው። በአረብ ሀገር ያላችሁ እህቶቼ ድብዝ ቤት ያላችሁ ካላችሁ ይሄን ኩኪስ ስሩና እግዚአብሔርን በጣም ነው የሚጣፍጠው። ጠዋት በሻይ ወይ በንስከፊ በጣም አሪፍ ነው። ንስከፊ ስለማይፈቀድ በሻይ አድርጉት ለጤናችሁ ስትሉ። እንደኔ ደግሞ ቆይ ዛሬ ብቻ ልጠጣና ከዛሬ በኋላ እሱ የደረሰበት አልደርስም እያላችሁ ራሳችሁን እየዋሻችሁ የምትጠጡ ካላችሁ ደግሞ ፈጣሪ ይሁናችሁ። እኔ እንደዚህ እያልኩ ነው የምጠጣው ንስከፊ። ቆይ ዛሬ ብቻ ነው የምጠጣው። ከዛሬ በኋላ ኮፊ ሜት የደረሰበት አልደርስም። ከዛን ጠዋት እነሳና ቆይ ትንሽ ወተት ላድርግና ትንሽ ኮፊ ሜት
ድሮ 2 ማንኪያ ብጠቀም ከሆነ 1 ማንኪያ ወተትና 1 ማንኪያ ኮፊ ሜት እላለሁ ማለት ነው። ከዛ ማድረግ ነው። ግን እኮ የሚያሳምመው የሚገለውም በእግዚአብሔር ነው። እስከፊ እንዴት ይገላል? ቢገል እነሱ ለምን ይጠጣሉ? ያመኛል እንጂ እግዚአብሔር እንደዚህ ያልኩም ተጠቋይ እንዴ የሚገልማ ቢሆን እነሱ አይጠጡትም ነበር። ቆይ ዛሬ ይጠጣና ምናምን እላለሁ ማለት ነው። እና እንደኔ ራሳችሁን እየሸወዳችሁ ምናምን ካላችሁ እንግዲህ ተው እንዳትጠጡ። ጥሩ አይደለም። እስከፊ ኮፊ ሜት ማለት እንደዚህ ፈረንሳይ ምናምን ተከልክሏል ይባላል። እንደው ሙሉ ለሙሉ ፈረንሳይ ውስጥ አይመረትም አይገባም ኮፊ ሜት። እኔ ስሉ ነው የሰማሁት። ማርያምን አላውቅም። ግን እንዳትጠጡ በቃ ይጎዳል ከተባለ እንዳትጠጡ። እግዚአብሔርን ከራስ በላይ ነው። ራሳችሁን ጠብቁ። እኔ አሁን እህቴን አስቆሚያታለሁ እዚህ ሀገር እንደመጣች መከራት ምናምን አስቆምኳት። ከዛ እኔ መጠጣት ጀመርኩ። እሷ ተወች። ትታለች መሰለኝ ግን ትታለች መሰለኝ እየተደበቀች ከጠጣችም አላውቅም ትቻለሁ ብላኛለች። እኔ እሷ ስታቆም መጠጣት ጀመርኩ። ከአንድ ቤት 2 ሰው ከሚሞት እኔ ልሞት። ምን በወጣት እህቴ ትሞት እንዴ? ምን በወጣት እኔ ልሞት። ቢያንስ እኔ ታላቅ ነኝ። በ2 ዓመት ምናምን በልጣታለሁና እኔ በልቻለሁ ምናምን ብዬ እኔ መጠጣት ጀመርኩ እላችኋለሁ። ያሳያችሁ የት እንደሚያምር ለዚህ ሰራው። ከዛም ትንሽ እንትን አስይዘዋለሁ። ትንሽ ቅርጽ አወጣለታለሁ ልጆቹ ሲበሉት ደስ እንዲላቸው። በጣም ቆይቻለሁ ይሄን ኩኪስ ከሰራው። ምናልባት ያሳነስኩት ወይ ደግሞ ያልጨመርኩበት ነገር እንኳን የለም፣ ግን ያሳነስኩት ነገር ያበዛውበት ነገር ካለ አላውቅም። ግን ሲደርስ እነግራችኋለሁ። እውነታውን ማሪ ነው። ካልጣፈጠ አልጣፈጠም እላችኋለሁ። ከጣፈጠ ደግሞ ጣፍጣላችኋለሁ። እንደዚህ ሲታዩ ነው በጣም የሚያምረው። ያው ያማረው ሁሉ አይጣፍጥም። ኦኬ እሺ፣ ሰርች ጨርሻለሁ። ዛሬም በጣም ነው የሚያምረው። በጣም ሲወጣ እንደዚህ ካማረ ሲወጣ እንደዚህ ከጣፈጠ ማለት ነው። እሺ ተመልካቾቼ እንደምታዩት ምድጃ ውስጥ አስገብቻለሁ። ማለት 30 ደቂቃ እንጠብቃለን ማለት ነው። እሺ ተመልካቾቻችን ኩኪሳችን ደርሷል መሰለኝ። አብረን አያችሁት እንዴት እንደሚያምር። በጣም ነው የሚያምረው። በስቷል።